السلام عليكم ورحمة الله وبركاته. ሀባይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት መልሳችሁን ነው ማለት ነው። ብዙ ጊዜ ተደጋጋሚ አትመልሽልንም እያላችሁ ተነግሮኛላችሁ ማለት ነው። ነገር ግን እያነበብኩኝ ኮሜንቱን ጠቅላላ አድርጌ ለመመለስ ፍቃደኛ ሁኜ መጥቻለሁ ማለት ነው። እንዴት ናችሁ ታዲያ? ደህና ናችሁ ወይ? ለጥያቄያችሁ መልስ የሚባለው ነገር ነው የመጣሁት። በነገራችን ላይ ሀባይቦችዬ አንድ ነገር ላስቸግራችሁ። ስራ ጀማሪ ነኝ። ስራ ጀማሪ ነኝ። ጀማሪ አበረታቱኝ እላችኋለሁ። በነገራችን ላይ ስራ የሚሰራ ሰው የሚወድ ሰው እኔ አንዲት የስራ ባልደረባ ነኝ ማለት ነው። አበረታቱኝ፣ ወዳችኋለሁ በጣም አድርጌ። በጣም ልዩ ናችሁ ለኔ የኔ ወዶች ሀባይቦች እየላችኋለሁኝ። ላይክ ሳታረጉ ሼር ሳታረጉ እንዳትሉ። አዲስ ስራ ጀምሬያለሁ ስላችሁ ደግሞ በእርግጥ እኔ ሁሉ ጊዜም ስራ አለኝ። ነገር ግን አሁን ደግሞ የተሻለ ስራ ጀምሬያለሁኝ። ስዕሉን ከስር አረግላችኋለሁኝ። እሱን ተመልከቱት። ቦንዲድ 10 ቲክነስ ቦንዲድ የሆነ የቤት መፈረሻ አዲስ ለአረፋ ፋሽን አምጥቻለሁ ማለት ነው። እስኪ እንዴት እንደምትገልጽልኝ አላውቅም። የኔ የሰው ደስታ የሚያስደስተው ብቻ ላይክ አድርጎ በርቺ በላይ ማለት ነው። ኮሜንቱን ቫይራል አውጡት። መሽ ላይኩን ብቻ በቃ ደስ ይለኛል ወላሂ። ኮሜንት ሲበዛልኝ በጣም እደሰታለሁ። ሶስቴ ወላሂ የምሬን ነው የምነግራችሁ። እና ከዛ የስራ ፍቅር ያለው ሰው ስራን ይወዳል ብዬ አስባለሁኝ። በመቀጠል ደግሞ ምንድነው መሰላችሁ ስራው 12 መፈረሻ 4 ትራስ 4 ፍራሽ 12 መፈረሻ የትራሱ ማለት ነው 4 ቲኪያ አለው። ከዛ ቦንድዱ 10 ቲክነስ ነው የመጅለሱ አይነት ቦንድድ 10 ቲክነስ ከ100 ሺህ ብር ጀምሮ እስከ 140 ሺህ ብር ከ140 ሺህ ብር ጀምሮ እስከ 170 ሺህ ብር ድረስ ነው ያለው ማለት ነው። እነዚህን ከፈለጋችሁ ቤታችሁን ፏ ፍትና አድርጌ በውስጥ መስመር እየገባችሁ አናግሩኝ። ላኪልን አስመርጭን በሉ። በቃ እናንተ ስትገዙ ደግሞ የእናንተ ቪዲዮ ፖስት አደርጋለሁ። አገር ቤት የሚገዙኝ ቪዲዮ አልሰራላቸውም፣ ብዙ ጊዜ አልተለመደም። የእናንተን ግን ፖስት እያደረግኩ በቃ አላ አይደለ እንደዛ አይነት ሁኔታ እንትን እላለሁ ማለት ነው። ነገር ግን ልብሱን ብቻ ገዝተን እንጠቀማለን የምትሉም ከሆነ መብታችሁ ነው። ግን አያምርም፣ ልብሱ ብቻ ተገዝቶ አያምርም እላችኋለሁኝ። የቱርክ ጨርቅ ነው ጨርቁ። ብዙዎቻችሁ አረብ ሀገር ላይ ሆናችሁ ታያዩታላችሁ፣ ታውቁታላችሁ። በተለይ በደዎች ይፈርሹታል ማለት ነው። ከአዲስ አበባ ርካቦች ጀምሬያለሁ። በጣም ደስ ብሎኛል ስራ በመጀመሬ ማለት ነው። አሁንም ደግሞ ወደ ስራ ልሄድ ነው። ሮብ ነው ቀኑ፣ ወደ ገበያ ልሄድ ነው። አሁን እየተደወለብኝ ነው፣ ግን ለእናንተ ቪዲዮ ለማቅረብ ሱስ ሆኖብኝ ነው ማለት ነው የመጣሁት። ውይ እኔ እንጃ ብቻ የምሬ ነው የምላችሁ። በጣም የኔ ከምነግራችሁ በላይ ነው ደስ ያለኝ። በመቀጠል ምንድነው ጥያቄያችሁ? የውሃ ኢንስታሌሽኑን ስልክ ስጭን ብላችኋል። እሺ የውሃ ኢንስታሌሽኑን ስልክ ጊምባ ይሄድ እንደሆነ አይቼ እነግርሻለሁ። ውድ አላልፋችሁም፣ ወላሂ ለአዚም አላልፋችሁም። ኪችንሽ የት ነው የተሰራው? ወግድ ነው ወይ? እኔም የወግድ ልጅ ነኝ ሀቢብቲ። ላንቺ ምላሽ ይሄ ደግሞ ወግድ ነው የተሰራው። ወግድ ነው የተሰራው። ስልክ ቁጥሩን ከፈለሽ ስልክ ቁጥሩን ግን ስልክ ቁጥሩ ምንም አያደርግልሽም። ቤተሰቦችሽን ልከሽ የኔን ስልክ ሰጥሻቸው ከዛ በባለፈው አሁን የውሃ ኢንስታሌሽን የዘረጋውን ልጅዮ ቁጥር የሆነች ልጅ አሁን ስጭኛለች ይሰጣፋት። ከዛ አንደኛው ሳይሆን ቀረ። የሁለተኛውን ደግሞ ቀጥታ ከልጁ ጋር አገናኘኋቸው። የመስጂድ ዝርጋታ ሙሉ በሙሉ 36 ሻዋር ቤት የመስጂድ 16 የውሃ ዙሪያ ዝርጋታ 60 ምናምን የእንትን የዘረጋ ልጅ ነው። ማሻአላህ የውስጥ ለውስጥ ኢንስታሌሽን 60 የዘረጋ ልጅ ነው። በነገራችን ላይ የመስጂዱ እንትን ሰራሚክ ደግሞ እኔ ነኝ ያዘዝኩትና ያስገባሁት ማለት ነው። 30 በ30 በ1550 ብር ሂሳብ ነው ማለት ነው። 30 በ30 ያንን የውሃ ዝርጋታው የሚሰራው ልጅ ደግሞ የመስጂድ ኮሚቴው ነው ያገናኘው። ሰው በሰው ነው። የሰው ልጅ ትውውቅነት ሰው በሰው ነው። የመስጂድ ኮሚቴው ደግሞ እኔን ምን አዘኛል? ሰራሚክ አዘኛል ማለት ነው። አያችሁ በቃ እንደዚህ ነው የሰው ልጅ የሚኖረው ማለት ነው። በመቀጠል ደግሞ ምን ልላችሁ መሰላችሁ? እውነት ለመናገር ማለት ነው አሁን ምላችሁ በመሀል እየጠፋኝ ነው። ለተንፈስ
እንዳይጠፋኝ ማለት ነው። ምን እላችሁ ነበረ? ሲቀጥል ደግሞ እኔ ሰራሚክ በገዛው ሰዓት 1800 ነው። አሁን 2500 ነው። ሰራሚክ 2500 ነው። ስልክ ቁጥር ካላችሁ አሁንም ቤተሰቦቻችሁ እንዲያዙም ከፈለጋችሁ ስልካቸውን እሰጥላችኋለሁ። የኔን ስልክ ስጧቸው፣ ደውለው ያናግሩኝ፣ ስልክ እሰጣቸዋለሁ። ምንም ችግር የለውም። በመቀጠል ሶስተኛ ፓርቲ የውስጥ ለውስጥ በር አዲስ ፋሽን የመጣለ ብለው የነበረ ታምፖራታው ነው ወይስ ሌላ ያለች ልጅ ውዴ፣ እኔ እኮ ሁለቱንም አስገጥሜዋለሁ። እኔ ሁሉ ጊዜ ቤቱን መፖሰት ትንሽ ያኔ ብርቅ ነው እንዴት ልኛላችሁ እያልኩ እየደበረኝ ነው እንጂ ማለት ነው እየደበረኝ ነው እንጂ ካልደበራችሁ አይደብረንም። ፖስት ጭልን በሉኝ፣ ፖስትላችኋለሁ። ሶስቱ ታምፖራታ ነው፣ ሶስቱ ደግሞ የብረት ነው። ልክ እንደ ታምፖራታ ነው የሚመስለው፣ ግን በጣም ያምራል። እውነት ለመናገር ስዕሉ ምናምን ያምራል። ማሻአላ ነው ዲዛይኑ። እሺ አራተኛ ቤትሽ ሳሎን የለውም እንዴ? ውይ እንዴ አለ ሳሎን ቤት ይሰራል? አረተ ወይኔ ጉዴ! ሳሎን አለው እኮ እንዴ! እስቲ ታች ላይ ገብተሽ የመጀመሪያ ጊዜ እንደውም ሳሎኑን እያጠብኩ 19 ደቂቃ ሆኖብኝ እንደውም የለቀኩት ቱኪ ምናምን የታየው ማለት ነው። ያ ረቢ እንደው አታዩትም ማለት ነው። እየገባችሁ እንደው ልፍ ነው የምትሉት። ውይ አትለፉት፣ ይጠቅማችኋል። እኔ እኮ አሰሙም ስነግራችሁ አሰሙም። ምን ጉር ነው ሰው። እስቲ ግቢና ይውታች እስቲ በደንብ ደግሞ ወይ እንደገና ፖስት ጥልሻለሁ ለአንቺ ስል ማለት ነው። እና ይሄንን ይመስላል። ገርሞኛል። ላይ ሳሎን ቤት ሳሎን የለውም ወይ ስትለኝ ማለት ነው። አሁን ሴቶች ክላስኛ ነው ያቺት መፈረሻ አያችሁታል። ኢትዮጵያ ላይ እየተሰራ አይመስልም። እሺ የሀገራችን ሰው ሲያዩት ቡና አህሪቡ ስላቸው ማሻአላህ ነው የሚሉኝ። በዚህ እየታዘሽው ነው የሚሉኝ፣ ውፍረቱ ነው የሚሉኝ። በቃ ለእናንተም እንደዛው ነው የማደርገው ማለት ነው። እስቲ የሚያስደስት ኮሜንት የኮመተልኝ ሰው ያችን ኮሜንት አንብቤ ፕሮፋይል አድርጌ ተመጣለሁ። እሺ የሚያስደስት ኮሜንት፣ በቃ ሰውን እርክት የሚያደርግ ኮሜንት ጻፉ እስኪ። እሺ ውዴችዬ፣ እና ይሄንን ይመስላል እላችኋለሁኝ። በመቀጠል አሁንም አራተኛ ብያለሁ። አምስተኛ ደግሞ የበረንዳሽ ብረቱ ስንት በስንት ነው? 280 ነው የሚባለው። የበረንዳ ጌጥ ተብሎ ከአዲስ አበባ ነው የታዘዘው። ደሴም የለም ወግድም የለም። በሰዓቱ ነበረ። አሁን ግን አልፎ አልፎ እያመጡት ነው። ግን ሲታዘዙ ብቻ ነው። ብዙ ሰው አይደፍርላቸውም፣ ዋጋው ውድ ስለሆነ። 6ኛ ስንት ፈጀብሽ እንዴ? የኔ የፈጀውን እኮ ባወራችሁ እኮ ተረት ነው የሚሆነው። ያምና ስርትና የዘንድሮ ስርት ምን አገናኝ? ኧረ ተው እባካችሁ። ስንት ፈጀብሽ? እሺ አሁን እኔ በረንዳው ትልቅ ነው። ቆርቆሮ 120 ነው። 120 ሲሆን ከፊት ለፊት እንዳለ እንዲህ ታጥፎ እንዲህ ብሎ ሲመለስ በጣም ትልቅ ነው። በሰዓቱ 50 ሺህ ብር ፈይቷል። በሰዓቱ ማለት ነው። በሰዓቱ 50 ሺህ ብር ፈይቷል። በመቀጠል ደግሞ አንደኛው ጥያቄ ቆርቆሮና ቢስማር ጠይቀሽ ንገሪን። 7ኛ እሺ ቆርቆሮና ቢስማር አልገባልኝም ማለኛ ሁለታ ጠይቄ ነበር። ዝም አላልኳችሁም። ቆርቆሮና ቢስማር አልገባልንም ብሎኛል። 1400 ነው 500 እንደነበረ አውቃለሁኝ ብሎኛል። አንደኛው አሉ ነው። ግን እውነተኛውን መረጃ ይዤ እመጣለሁ አሁንም ማለት ነው። እሺ 9 ላይ ደርሻለሁ ነው ሳህ ወለላ አይዋ 9ኛው ጥያቄ ደግሞ ምንድን ነበር የተጠየቁት? ውዴ ቤትሽ ብሎኬት ነው ጭቃ? ወይኔ ጉዴ! እኔ ብሎኬት እንዴት ያለ ጉድ ነው ሰው! ምን ይመስላል እስቲ ስታዩ? እስቲ ንገሪኝ ምን ይመስላል? በአላ እስኪ ኮሜንት ላይ መልሰሽ አስቀምጪልኝና መልሼ ከግቢ እስከ ውጭ እሰራልሻለሁ። እሺ 10ኛ ምንድን ነው የሸዋር ቤት ማሞቂያሽ? መዲ የመከነ ሰላማ መዲዬ የሸዋር ቤት ማሞቂያሽ
ያሞቃል እንዴ? ውድ ታንከሩ ስላልተሰቀለ ነው እንጂ ያሞቃል። ሶኬት ውስጡ አለው። እሺ የዕቃ ቤቱም ያሞቃል። የዕቃ ቤቷን ለብቻ 8000 ብር ነው የገዛሁት። ያንንኛውን 4000 ብር ነው የገዛሁት። ገባሽ? ለብቻ ማለት ነው። በቃ ወዝ ምናምን ሲኖር ውሃ ከቦይለሩ ያንኛውን ልኩስ አድርጌ ባጥብ የተሻለ ይሆናል ብዬ ማለት ነው። ወጭን ስፈራ ጥቃሞት ይቀርብኛል ብዬ ነው። እና ይሄንን ይመስላል የዛሬው ቪዲዮ። እንዳላበዛባችሁ እስቲ ጭርስ አርጋችሁት ጭርስ አርጋችሁትማ እላችኋለሁኝ። እወዳችኋለሁ። በተረፈ አብሽሩ፣ በርቱልኝ። እኔ ለእናንተ የማልሆነው የለኝም። የሚጠቅም ነገር አመጣላችኋለሁኝ። ጥያቄያችሁ አሁንም እንደቀጠለ ይሁን። የረሳሁት ካለኝ ደግሞ ይቅርታ አላለሁኝ። አሁንም አስተካክላለሁ ኢንሻአላህ። ብዙዎቻችሁ እየተከታተልሽ ነው። ላይክ ብዙ ጊዜ ሁሌ የማረግሻለሁ ያልሽ ልጅ ደግሞ የኔ ውድ ነገር አመሰግናለሁ። ግን አትመልሽም ጥያቄ መልሳለሁ። ይቅርታ እላችኋለሁኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።